በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በአብ ስም አምነን አብን ወላዲ ብለን፣ በወልድ ስም አምነን ወልድን ተወላዲ ብለን፣ በመንፈስ ቅዱስ ስም አምነን መንፈስ ቅዱስ ሰራጺ ብለን ምንም ላጠይቆ አካላት ሶስት ብንል በባህሪው በሕልውና በመለኮት አንድ አምላክ ብለን አምነን አስቀድመን በኅዳር 12 ቀን እንደተናገርነው ክቡራን የሚሆኑ ከሰማያውያን ሊቃነ መላእክት ሶስተኛ የሚሆነው የቅዱስ ሩፋኤል በዓል በጳጉሜ 3 ቀን የሚከበርና የሚታሰብ መሆኑን እናገራለን። ይህም ዕለት በሊቀ ጳጳሱ በአባ ቴዎፍሎስ ዘመን እስክንድርያ በምትባል አገር ዳርቻ ባለች ደሴት በውስጧ ብዙ ታምራት የተፈጸመባት በቅዱስ ሩፋኤል ስም የታነጸች ቤተ ክርስቲያን የተባረከችበትና የተቀደሰችበት ዕለት ነው። ይህም የሆነው አንዲት በጣም ሀብታም የሆነች ሮማዊት የሮም አገር ሴት ንዑድ ክቡር የሚሆን የቅዱስ ሩፋኤልን ስዕልና ልጆቿንም እንዲሁም ከባሏ በውርስ ያገኘችውንም ብዙ ገንዘብ ይዛ ወደ ሊቀ ጳጳሱ ወደ አባ ቴዎፍሎስ ዘንድ በመጣችበት ጊዜ ነበር። ከመጣችም በኋላ በሊቀ ጳጳሱ በሊቀ ጳጳሱ ቤት ፊት ለፊት ያለውን ኮረብታ አስቆፈረችና ከመሬት ውስጥ የሚወርቅ የተከማቸበት ሳጥን ተገኘ። ከዚህም በኋላ ሊቀ ጳጳሱ አባ ቴዎፍሎስ ብዙ አብያተ ክርስቲያናትን አሳነጸ። ከእነዚህም ውስጥ እስክንድሪያ በምትባል አገር ዳርቻ ባለች ደሴት ላይም ክቡር በሚሆን በቅዱስ ሩፋኤል ስም የተሰራች እቺ ቤተ ክርስቲያን ትገኝበት ነበር። ስርዋንም ሰርቶ በፈጸመ ጊዜ በዚች ዕለት በታላቅ ክብር አክብሮ ባረካት፣ ቀደሳት። ብዙ ሕዝብና ምዕመናንም በቤተ ክርስቲያኒቱ ውስጥ ሲጸልዩ ሳለ ቤተ ክርስቲያኒቷ ተንቀጠቀጠች ወይም ተናወጸች። ብዙ ታወከች። ማዕበል እንደሚያንገላተው መርከብም ተንገላታች። ከመንቀጥቀጧም የተነሳ ቤተ ክርስቲያኗ በባህር አሸዋ ላይና ያለመንቀሳቀስ በባህር ውስጥም ጸንቶ የሚኖር ከሌሎችም አሳ ነባሪዎች እጅግ በጣም የሚበልጥ አሳ ነባሪ ጀርባ ላይ የታነጸች መሆኗንም አይተው ተረዱ። ያም አሳ ነባሪ ከሰዎች ብዛት የተነሳ ክብደት ስለተሰማው ያችን ቤተ ክርስቲያን የገለብጣት ወይም ያፈርሳት ዘንድ ሰይጣን አነሳሰው። በውስጧም ያሉ ሰዎችና ሊቀ ጳጳሱ ያድናቸው ዘንድ ወደ ጌታችን አምላካችን ኢየሱስ ክርስቶስ በታላቅ ቃል ጮኾ ክብር የሚሆን ወደ ቅዱስ ሩፋኤልም ማለደው። በዚያን ጊዜ ልዑል እግዚአብሔር ንዑድ ክቡር የሚሆን ቅዱስ ሩፋኤልን ላከላቸው። ከጭንቀታቸው አዳናቸው፣ ከሐዘናቸው ማረጋጋቸው። አሳ ነባሪውንም ባለበት ቦታ ሳትንቀሳቀስ በእግዚአብሔር ትእዛዝ ጸንተ ኑር በማለት በያዘው ጦር ወግቶ እንዳይንቀሳቀስ ጸጥ ስላደረገው ያለምንም መንቀሳቀስ ባለበት ቦታ ጸጥ ብሎ ቆመ። ከዚያም ጊዜ ጀምሮ በዚች ቤተ ክርስቲያን ብዙ ድንቅ ታምራት ሲደረግባት፣ ሕሙማንም ከደዌያቸው ሲፈወሱባት ቆየ። ነገር ግን የእስላሞች መንግሥት እስኪቋቋሙ ድረስ በዚህ ሁኔታ እንዳለች ከዕለታት በአንድ ቀንም አሳ ነባሪውን ተንቀሳቀሰና የረጋውንም ባህር ማዕበል ሞገድ ተነስቶ ስለመታው ቤተ ክርስቲያኗን ፈራረሰች። በዚያችን ቦታ ላይም የሚኖሩት ብዙ ሰዎች ባህር አሰጠማቸው። የመላእክት ያለቃ የሚሆን የቅዱስ ሩፋኤል አማላጅነቱ ቸርነቱ ከባህር ኃጢአት መስጠም ከዚህ ዓለም ማዕበል ሞገድ መንገላታት ሁላችንም ይጠብቀን ለዘላለሙ አሜን። የሰውን ልብ ደስ ለማሰኘት ልዩ ስጦታ ላለው ለመልአኩ ለቅዱስ ሩፋኤል ሰላም ላለው ደዌ ኃጢአትንም ይፈውሳል፣ ቁስለ ነፍስንም ያክማልና። ስለዚህም እውነትንም ያከተሉ ይቅርታን ያገኛሉ። በተንኰል ጎዳና የሚጓዙ ግን በነፍሳቸው በሥጋቸውን ጥፋትን ያስከትላሉ ሲሉ ለወዳጁ ለጦቢት ስላስረደው አስገነዘበው። ዳገኛ ቆንስታንጥኔው ሊቀ ጳጳስ አባ ዮሐንስ ስለ ቅዱስ ፋኑኤል ታላላቅ ታምራት ለጻድቁ አኖሬዎስ እንዲህ ሲል ተናገረ። ንጉሥ ወይ እንግዲህ በማስተዋል ስማ። ወደ አንተ እንመጣ ዘንድ በመርከብ ላይ ተሳፍረን ነበርና እንዲሁም በጉዞ ላይ ሳለን በአንድ ደሴት ውስጥም አንዲት ቤት ውስጥ ቤተ ክርስቲያን አየን። ቀኑም ቀዳሚት ሰንበት ነበረ።
ወደ ወደቡም በደረሰ ጊዜ ቅድስት ክብርት የምትሆን ቅድስት እሌኒ ወደ ወደቡም በደረሰና ጊዜ ቅድስትና ክብርት የምትሆን በዕለተ ሰንበት ክርስቲያን የጌታችን የመድኃኒታችን ኢየሱስ ክርስቶስ ቅዱስ ሥጋውና ክቡር ደሙን ለመቀበል ወደ እሷ ስናመራ በዚያች ቤተ ክርስቲያን አካባቢ አንዲት አነስተኛ ደብር አገኘን። በውስጧም የሚኖሩ ብዙ ወንድሞች መነኮሳት ነበሩ። ክብር ምስጋና ለእሱንና በእግዚአብሔር ትእዛዝ ወደ እነርሱ በደረስን ጊዜ ምናልባት ከቀደሙ አባቶች የተጻፈው መጽሐፍ በብሉይ በእናንተ ዘንድ ቢኖር እመራመርበት ዘንድ ብትሰጡኝ ፈቃዳችሁን እጠይቃለሁ ሲል በጠየቃቸው በቤተ ክርስቲያኒቱ ግምጃ ቤትም ውስጥ ብዙ መጻሕፍት ይገኛሉ። ነገር ግን እኛ ትርጉማቸው ምን እንደሚል ለይተን አናውቅም አሉኝ። እኔም እስኪ ማምጥታችሁልኝ ልመልከታቸው አልኳቸውና ካመጡልኝ በኋላ እግዚአብሔር በደቀ መዛሙርቱ ፊት ያደረጋቸውን ልዩ ልዩ ተአምራትን ስለ ሰማይና ምድር ጥንተ ተፈጥሮ እንዲሁም ከፍጥረት ዓለም እስከ ሕልቀተ ዓለም ድረስ በዚህ ዓለም ላይ የሚደርሱትንም ሁኔታዎች ስመራመር አገኘው። እንዲሁም ሌሎችን መጻሕፍትን ስመራመር ደቀ መዝሙር ምስጢረ መለኮትን ይገልጽላቸው ዘንድ የጌታ ኢየሱስ ክርስቶስ ጠየቁትና በደብረ ዘይት ሰበሰባቸው። ስለ ሰባቱ ሊቃነ መላእክት ሹመትና ማዕረግ የሚያስረዳ አባቶቻችን ሐዋርያት የጻፉትን አንድ መጽሐፍ አገኘው። በውስጧም እንደተጻፈው እንዲህ የሚል ነበር። ሐዋርያት ፈጣሪያቸውን ጌታችን አምላካችን እግዚአብሔር ሆይ ቅዱስ ሩፋኤል ክብር ታስረዳን፣ ስለ ቅዱስ ሩፋኤል ክብር ታስረዳን ዘንድ እንለምናለን። በምን ቀንም በየትኛውስ ወር እንደ ሾምከው ክብሩንና ማዕረጉን ከሌሎች ሊቃነ መላእክት ክብር ጋር ትክክል እንደሆነ ስለ እሱም በዓለም ሁሉ እንድናስተምር ተገልጽልን ዘንድ እንማልዳለን አሉት። እሱም ከወሩ ሁሉ አነስተኛ በሆነው በጳጉሜ 3 ቀን መታሰቢያውን በዓል አድርጉ ብሎ ስለ አዘዛቸው በዚህ ዕለት በበዓሉ ይከበር ዘንድ ሕግ ሰርተው ወሰኑ። ስለዚህም በዚህ መልአክ አማላጅነት ከእግዚአብሔር ይቅርታ ቸርነት ያገኙ ዘንድ በጨነቃቸው ጊዜ በዚች ቀንም ሰዎች ሁሉ ልመናቸውን ያቀርቡለታል። በዚያን ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ 3 ሊቃነ መላእክቷን ማለት ቅዱስ ሚካኤልና ቅዱስ ገብርኤል፣ ቅዱስ ሩፋኤል ሦስቱ ሊቃነ መላእክት ማለት ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱስ ሩፋኤል ከሦስተኛይቱ ሰማይ ዓለም መላእክት ይመጡ ዘንድም አዘዛቸውና በታላቅ ክብር መጥተው ከጌታችን ከኢየሱስ ክርስቶስ ፊት ሰግደው ቆሙ። ከዚያም ጌታችን ኢየሱስ ክርስቶስ ሩፋኤልን ጠቀሰውና ክብርህንና ገናነትን ያውቁ ዘንድም ለሐዋርያት የስምን ትርጉም ግለጽላቸው አለው። የመላእክት አለቃ ቅዱስ ሩፋኤልም ለሐዋርያትም የእኔ ስም ሩፋኤል ነው፣ ትርጓሜም የዋህና ሰውን አስደሳች ማለት ሲሆን ማዕረጌን ከሊቃነ መላእክት 3ኛ ማዕረግ ነው። የመላእክት ሁሉ አለቃ ቅዱስ ሚካኤል ግን ከቀደሙ ጀምሮ የመላእክት ሁሉ የበላይ አለቃ ነው። ትርጓሜውም ይቅር ባይና እጹብ ድንቅ ነው ማለት ነው። ዳግመኛ የመላእክት አለቃ ቅዱስ ገብርኤል አስቀድሞ የጌታችን ኢየሱስ ክርስቶስ ከቅድስት ድንግል ማርያም መወለዱ ያበሰረ ስለሆነ አምላከ ወሰብ እየተባለ ይጠራል። አሁንም 3ኛ ላስገነዝባችሁ የምፈልገው የእኔ ስም ቅዱስ ሩፋኤል ሲሆን ይህም የዋህ ቸር ይቅር ባይ ማለት ነው። ኃጢአትን ስለ በደላቸው ወደ እግዚአብሔር አላሳጣቸውምና ወይም አላሰቅላቸውም። ነገር ግን ስለ የዋህነቴና ስለ ማዳኔ የሰውን ልጅ እጅግ ስለ መውደድ ከኃጢአታቸው ተመልሰው ንስሐ ይገቡ ዘንድ በዘመን ላይ ዘመን ይጨምርላቸዋለሁ። አስፈጻሚ መላእክትንም እልክላቸዋለሁ። እኔ ቅዱስ ሩፋኤል እግዚአብሔር በ23ቱ ነገደ መላእክትም ላይ የሾመኝ የመላእክት አለቃ ነኝ። ስለዚህም እግዚአብሔር አብ ልጁን ኢየሱስ ክርስቶስ ከኃጢአት የሚያነጻ የባሕርይ ሕይወቱን የሚሆን መንፈስ ቅዱስን አመሰግነዋለሁ። ጌታ ኢየሱስ ክርስቶስን በደብረ ጽዮን ከደቀ መዝሙርቱ ጋር በዙፋኑ ላይ ተቀምጦ
ተቀምጦ ክብር የተመላበት እውነተኛ የሕይወት ጽዋ ለቅዱሳኖች ባለጸጋ ባዘጋጀላቸው ጊዜ መልካሙንም በጎንም ሰማያዊ መጠጥ አድላቸው ዘንድ እግዚአብሔር ያዘዘኝ እኔን ቅዱስ ሩፋኤል ነኝ። በዚህም የደስታ የሕይወት ቀን በሆነችው በዚያ ዕለት ሕይወትን የምታሰጥ ከሆነች ከዕፀ ሕይወት አጽቅና እንዲሁም የጽጌረዳ አበባ ዘንባባ ለክርስቲያኖች አበረክትላቸው ዘንድ እግዚአብሔር ያዘዘኝን የቅዱስ ሩፋኤል ነኝ። በሰማያውያን መዛግብት ከስልጣኔ ስር የሆኑና እነሱም እግዚአብሔር ባዘዘ ጊዜ ልኮላቸው ልዝጋቸው ስልጣን ያለኝን የቅዱስ ሩፋኤል ነው። ልከፍታቸውና ልዘጋቸው ስልጣን ያለኝን የቅዱስ ሩፋኤል ነኝ። እንደ ሌሎችም የስልጣን ጓደኞች ሊቃነ መላእክትም ሁልጊዜም በሾመኝና ባከበረ በዚች በጳጉሜ 3 ቀንም እንደ አንድ ሰው ከችግር ላይ ያለውን ሰው በእኔ ስም እርዳታ ቢያደርግለት ወይም መጽሐፍ ቢጽፍና በእኔ ስምም ከቅዱሳን ለአንዱ መታሰቢያውን ቢያደርግ እንዲሁም የስሜ መታሰቢያ በሆነችው በዛሬው ዕለት ለቤተ ክርስቲያን ጧፍ ዕጣን መባ የሚያገባ ኢየሩሳሌም ሰማያዊት እስኪገባ ድረስ በብርሃን ሰረገላ አሳፍሬ እሸኘዋለሁ። በምድር ላይ ፈጽሞ ምሳሌ የማገኝለት ሽታው እጅግ በጣም ጣፋጭ የሆነ የሽቱ አበባ እቅፍ በእጁ ያበረክትለታለሁ። እናንተ እግዚአብሔር የመረጣችሁ ሐዋርያት ወይ በዚህ ዓለም ስብከተ ወንጌልን አስፋፍታችሁ ወደ እግዚአብሔር መንግሥት እስክትጠሩ ድረስ ሁልጊዜ ጠብቃችሁና እራዳችሁ ዘንድም ከኔ የምትፈልጉት ሁሉ ጠይቁ። አሁንም በዚህ ዓለም ያሉ ሰዎች መታሰቢያን ያደርጉ ዘንድ አስተምሯቸው፣ ንገሯቸው። ስለ እነሱ ወደ እግዚአብሔር ማልዳለሁ፣ ከችግራቸውና ከጭንቃቸውም አድናቸዋለሁ። በሰማይና የስቃይን የኩነኔን ቦታ ፈጽመው አያዩምና አላቸው። ይህንንም ባካላቸው በኋላ ቅዱስ ሩፋኤል በእግዚአብሔር ፊት ሰገደ። እንግዲህ ሊቀ መላእክት ቅዱስ ሩፋኤል ያደረጋቸው ታምራት እጅግ ብዙ ስለሆኑ እጅጉ የመታሰቢያውን በዓል ሁልጊዜ ማድረግ ይገባናል። እሱ ስለኛ ወደ እግዚአብሔር ይለምናል፣ ይማልድናል። የቅዱስ ሩፋኤል ጸሎቱ፣ በረከቱ፣ አማላጅነቱ ለሁላችን ለሕዝበ ክርስቲያን ለሀገራችን ለኢትዮጵያ ይደረግና ለእስከ ዘላለሙ አሜን። በድንግል ደመና መጎናጸፊያ ተጎናጽፎ ከላይ ለመጣ ቃል ምሳሌው ለሚሆን ለመልከ ጼዴቅ ካህን ሰላም እልሃለሁ። ጠቢባን ወይም አዋቂዎች ታሪኩን እንደጻፉት ስለ አዳም ሥጋ ማረፊያ ይሆን ዘንድ ከተዘጋጀበት የመቃብር ቦታ የዚህ ካህን ማረፊያው ወይም መኖሪያው ከዚያ ነው። የሳይንስ አዋቂዎች የሆኑት እነ ብነጥሊሞስ እንደሚሉት በአንድ ዓመት ካሉት ቀናት ውስጥም 3 ሰዓት ትርፍ ይገኛል። እኒህም ሰዓታት በየ4 ዓመቱ ሲደመሩ 6ኛይቱን የጳጉሜን ቀን ያስገኛሉ። በዚችም ዕለት ያረፈ ወይም የሞተ መልካም ዕረፍት ይሆንለታል። በእውነት ያለ ሐሰት